ሶ እኔ ደግሞ አሁን ፋሚሊ ጋር መሄድ እፈልጋለሁ። ሲቀጥል እኔ ቤተሰቦቼ በእኔ ምክንያት እንዲጨነቁ አልፈልግም። ምክንያቱም እኔ ደህና ነኝ እንኳን እያልኳቸው እያመኑኝ አይደለም። ምክንያቱም ፋሚሊ ናቸው፣ ይጨንቃቸዋል፣ ያሳስባቸዋል ብዙ ነገሮች። አይ አንቺን ነገር ያሳሰበው ሰው ካለ እዚህ መጥቶ ማየት ይችላል፣ አንቺን ማለት ነው። ከዛ ውጪ ግን እኔ ልጄን የትም ቦታ ይዘሽብኝ እንድትይዝ አልፈልግም። አሊያም ደግሞ እዚሁ አስቀምጠሽ አንቺ መሄድ ትችያለሽ፣ ከኔ ጋር መቆየት ይችላል ሁለት ወር ምን ማለት ነው። እንዴት ይሆናል? የሚባል ታሪክ የለም። በመጀመሪያ ደረጃ እንደዚህ የሚባል አማርኛ የለም። እንዴት ታሪክ የለም? እኔ አሁን በልጄ ለመቅጣት እንዳትሞክሪ። እኔ በልጄ ለመቅጣት እንዳትሞክሪ። ይሄ የምንም መቀጣጣት አይደለም። አንተ አእምሮ በእንደዚህ አይነት አስተሳሰብ የሚያምን ከሆነ አላውቅም። ግን ደግሞ እኔ አሁን ፋሚሊ ጋር ማሳለፍ እፈልጋለሁ። እንዴ ቤተሰብ መጠየቅ መብት የለኝም እንዴ? እኮ ጠይቅ ያላልኩሽም ግን ሁለት ወር ሙሉ መሄድ ደግሞ ግዴታ የለብሽም እንዴ? አይደለም ሁለት ሰው ለሁለት ቀን ለሶስት ቀን ለአራት ቀን ለአምስት ቀንም ድረስ ሊሄድ ይችላል። ከዛ ውጪ ግን ሆን ብለሽ አውቀሽ ልጄን ከኔ ለማራቅ ካልሆነ በስተቀር ይሄን ነገር አይደለም። ተረዳኝ። ልጅ ካለ አትንቀሳቀሽ ቢላት ጋር ብዙ ነገሮችን ታውቃለህ። ሌላ ውስጥ እንድንገባ ታደርጋለህ። ሌላ ውስጥ ነው እያስገባችሁኝ ያላችሁት እናንተ ናችሁ። ታውቃችሁ ሌላ ውስጥ እያስገባችሁኝ ያላችሁት እናንተ ናችሁ። በፍቅር ነው ያወራን። ምንም ይሄ እንደዚህ አይነት ፍቅር ጥያቄ የለም። ምን አይነት ነገር ነው? በፍቅር ነው ያወራን። አንቺ ትልቅ ሰው አይደለሽ እንዴ? ትልቅ ሰው ነኝ እኔ እኮ በፍቅር ነው ያወራን። ሌሊቱን ህዝቡ ሲያንጫጫው እስካሁን ማመን ያቃተው ለምን ለደቂቃስ ቢሆን ኮሜንት ተዘጋ? ዜድዬ መልሽ ለምትሉኝ ኮሜንቱ የተዘጋው የሁላችንም ነበረ። ለአንድ ለ15 ደቂቃ ተከፍቷል። በማይክል ጃክሰን ላይ ጩኸታችሁን መቼ ነው የምታቆሙት? መቼ ነው እጃችሁን የምታነሱት? ማይክል ጃክሰን ትልቅ ሰው አይደለሽም ወይ በማለት ወይዘሮ ገነትን አዋረዳት። ሩታም ማውራቷን አልቀረችም። ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አድማጭ ተመልካቾች ያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ ሸር ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁኝ። በጣም አሳፋሪና በጣም ገራሚ የሆነው ነገር ሌሊቱን ማይክል ጃክሰንን የበረዶ ውርጅብኝ በሩታ ቤት ሲሰርቡት አደሩ። ታዲያ አንዳንድ መልካም ሰዎች የአብርሃም ልብ የሚተነፍስበት ጊዜ ናፈቀን በማለት ቢጽፉም ግን አብርሃም የፈለገችበት ቦታ ሩታ መንቀሳቀስ መብት አላት። አሁንማ ተፈታለች። ከፈለገች ወደ አውሮፓ፣ ከፈለገች ወደ ትግራይ ክልል፣ ከፈለገች ወደኛ ክልል ለምን አላችሁምና በተለያየ ቦታዎች መሄድ ትችላለች እያሉ እነ ኮሜንታተሮች ሌሊቱን ሲያሸብሩ ማደራቸው ተሰማ። ታዲያ ወይዘሮ ገነት ዛሬም ነገሮችን እያቀነቀነች አብርሃም አንቺ ትልቅ ሰው አይደለሽም ወይ? እናንተ ናችሁ እየመጣችሁ ቤቴ እየለመናችሁ ያላችሁት ትንሽ እንኳን አታፍሩም ወይ? በማለት ወይዘሮ ገነትን አቶ አብርሃም ታደሰ አዋረዳት። ጉድ ነው ጉድ ነው። ምክንያቱም እንዴት ነው እናንተ በመጀመሪያ ተነቃችኋል። ምክንያቱም አማሻችሁን እንደዛ ስታዋርዱ የነበረ ዛሬ ደግሞ ያዙ ይልቀቁ ብላችሁ ቤቱ ድረስ ሄዳችሁ ልጅህን እንወስዳለን ስትሉት መቼም ማይክል ጃክሰን በልጁ እንደማይደራደር እያወቃችሁ አብርሃም ደግሞ ለሁለት ወር የሚሆን ነው እንግዲህ ህግ ይወሰነልኝ እንደፈለኩ የተመላለስኩ ማየት እችላለሁ። ከዛ ውጭ አርፎ ተርፎ ሩታ ወደ ቤተሰቦች እሄዳለሁ ብቲ ሁለት ቀን ሶስት ቀን አድረሽ መመለስ መብታለሽ። ግን ሁለት ወር ከዛም በላይ የምትዩ በሶስት ቀን ውስጥ በዚህ ሰሞን ምን አጋጠመሽ? ሰሞኑን ብለሽ የማታውቂውን አሁን ያዙ ይልቀቁኝ የምትዩ ምን ተፈጥሮ ነው? በማለት ማይክል ጃክሰን ቢጠይቃትም እሷ ግን ቤተሰቦች ናፍቀውኛል። ቤተሰብ ቢናፍቅሽ ለሁለት ወር ድረስ ምን ታደርጊያለሽ? ቤተሰብ ጋር ሁለት ቀን ሶስት ቀን ተጠቀመሽ ስልችነት ስለሚመጣ ለምን ወደ ቤትሽ አትመለሽም? በማለት ማይክል ጃክሰን ቢናገርም ግን እዚህ ጋር ገነት ምን አለች? ከእንግዲህ በኋላ ነገሩ ስላበቃ ፊትማ አንተ ስለነበርክ ነው፣ አሁን አንተ ስለሌለ ሩታ ወደ ቤተሰቦቿ መሄድ አለባት ስትል ብትናገርም ግን እዚህ ጋኔ እየታየኝ የገነት ጥፋት እንጂ የማይክል ጃክሰን ጥፋት አይደለም። ምክንያቱም በሶሻል ሚዲያ 24 ሰዓት ቪዲዮ ስትሰራበት ከርማ ዛሬ ለሰስ እያለች ወደ እሱ ቤት መንጣቷና እንዲሁም ሩታን ዝም እንደማስባል እሱን አፋፉን ብትለውም ግን ማይክል ጃክሰን ዛሬ ልቡን ጥንክርክር አድርጎ ደረቱን ሰፋ አድርጎ ነው የመጣው። ትንሽ እንኳን አታፍሩም ወይ? አንቺ ትልቅ ሰው አይደለሽም ወይ? ምናምን በማለት አብርሃምዬ ከፍ ዝቅ በማድረግ ቢናገራትም ግን አሁንም መለመኗን አላቆመችም። ማይክል ጃክሰን ወደ ሩታ እንዲመለስ ብዙ ጥረት ቢያደርጉም ግን እሱ ግን ልቤ ሞልቷል ካሁን በኋላ በቃኝ እያለ እንግዲህ ለሄርሜላ ከረሚላ እንግዲህ ከሷ ጎን ነው ቆሞ ያየ ነው ማለት ነው። ሩታን እንደማይፈልጋት ቢያሳየንም ግን ግማሹ ድራማ ነው ግማሹ ምናምን ነው ሲል ግን እኔ ምንም ያመንኩበት ፓርቲ የለም። ዜድዬ ሰምተሻሉ? ይሄን ነገር ምንም የሰማሁት የለም። ካርዳኔ ሙት ነው የምላችሁ። እኔ ምንም አላየሁም አልሰማሁም። በአሁን ሰዓት አየሽው ያላየሁም ሰማሽው ያልሰማሽም የመሰለን ነገር ምን አለ እላቸዋለሁኝ።
ስለዚህ ማይክል ጃክሰን ምን አደረጋችሁ? ይሄንን ያህል ወንድም የላችሁም ወይ? ይሄንን ያህል አባት የላችሁም ወይ? ባል የላችሁም ወይ? ማይክል ጃክሰን ይሄን እንደዚህ ገፍ ዝቅ አድርጋችሁ የምትሰርቡት ሰውት፣ ተፋቱት። በቃ ራሱን መሆን አለበት ማይክል ጃክሰን። ማይክል ጃክሰን ደግሞ ምርጫውን ነው የመረጠው ማለት ነው። ምክንያቱም አንድ ሴት ተፈትቻለሁ ወይም ፈትቻታለሁ ማይክል ጃክሰን ካለ እናንተ ምን ይሄንን ያህል አነጫነጫችሁ አንጨራጨራችሁ? ፊት አይሆንሽም ስትሏል ነበር ወይ? እንደው በተለይ ሴቶች ወልዳችሁ ልጅ አልጨረሳችሁም። የምትናገሩት ነገር ግን በጣም አሳፋሪና አሳፋሪ የሆነ ነገር ነው። በጣም ነው ያዘንኩት፣ በጣም ነው የታዘብኳችሁ። ምክንያቱም አብርሃም ታደሰ ምንድነው የሚያንሰው? አልሐምዱሊላ ሙሉ አካላት አለው። በጣም ሁሉም ሰውነቱ አላህዬ አስተካክሎን የሰጠው። እናንተ ግን በጣም አሳፋሪ ቪዲዮና የተለያዩ ፖስቶችን በማየቴ ግን በጣም እያዘንኩ ነው። ምክንያቱም ማይክል ጃክሰንን ልትፋቱት ይገባል። ተውት በቃ እንዴ ሳይሆን ነበር እንጂ ወጥኖ መደቆስ አሁን ምን ያደርጋል? ድስት ጥዶ ማልቀስ እንደተባለው አብርሃም ላይ የተነሳው ጫና ግን ቢያቆም እንደኔ መልካም ነው። ምክንያቱም አላህ ሰው ሲሰጥ በቃ አስተካክሎ የሰጠውን ሰው እንደገና የሰው ልጅ ዝንጀሮም ለእናቱ ቆንጆ ነው። እናንተ ግን ይሄንን ያህል እንደው እናንተ ከማበልጣችሁ ነው ይሄንን ያህል ያዙ ይልቀቁኝ የምትሉት። ማይክል ጃክሰንን ለማስጠላት የምትሯሯጡት መንገድ ማይክል ጃክሰን ከቤተሰቦቹ ጀምሮ ሩታን ለማግኘት በጣም ጥሯል፣ ለምኗታል። አልፈልግም በቃ ይሰለቸኝ ብላ እስከ ሄደች ድረስ እናንተ ግን አርፋችሁ መቀመጥ ነው ያቃታችሁ። ወንድ ልጅን በአደባባይ እኛ ሲለመን አይተንም ሰምተንም አናቅም። ምክንያቱም እኛ በሀገራችን ባልና ሚስት ሲጣላ ቤተሰብ ያስታርቃል። ከዚህ አርፎ ተርፎ ግን ወንድ ልጅ በአደባባይ መለመን ምን ይሉታል ነው የኔ ጥያቄ። አሁንም ጥያቄ አልተመለሰም። እስኪ ኮሜንታተሮችስ ከዛሬው ምን ታዘባችሁ? አብርሃም ቻናሏን ንጥቋት ነው አብርሃም በእጁ ነው ያለው ምናምን ለምትሉ አሁንም አብርሃም ኮሜንት አልዘጋም። ኮሜንት ለሁሉም ሰው ኮሜንት ተዘግቶበት ነበረ። ለ10 ምናምን ደቂቃ የሚሆን ተፈቷል። ስለዚህ አብርሃምን ጠላን ብላችሁ ግን ብዙ ነገር ባታወሩ እንደኔ መልካም ነው ላለሁ። ይሄ ቪዲዮዬ ለሁሉም ይድረስ። ላይክ፣ ሼር፣ ሰብስክራይብ